ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች የዕለቱን አዳዲስ መረጃ ይዤላችሁ መጥቻለሁ። አንድ ሰበር መረጃም አለኝ። ከፋኖ ታጣቂ ኃይሎች መስራችና ከፍተኛ አመራሮች መሃል አንዱ የሆነው ማስረሻ ሰጤ እጅ መስጠቱ ተሰምቷል ማለት ነው። እንዲሁም የትጥቅ ትግልን አማራጭ አድርገው የቆዩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ወደ ሰላማዊ ህይወታቸው በምስራቅ ደንቢያና በጎንደር ዙሪያ ወደ ሰላም መቀላቀላቸው ተሰምቷል። እንዲሁም በማዕከላዊ እዝ የጊቤ ኮር መብረቅ ክፍለ ጦር ቀጠናውን ከጥፋት ኃይሎች ለማጽዳት ባካሄደው ኦፕሬሽን በርካታ የታጣቂ ኃይሎችን ሞትና ቁስለኛ ማድረጉ ተሰምቷል። ሌሎች ዝርዝር መረጃዎችም አሉኝ፣ አብራችሁኝ ቆዩ። ወደ ዝርዝር መረጃው ሳልፍ በማዕከላዊ እዝ የጊቤ ኮር መብረቅና ክፍለ ጦር ቀጠናውን ከጥፋት ኃይሎች ለማጽዳት ባካሄደው ኦፕሬሽን በርካታ የቡድኑ አባላት ሞትና ቁስለኛ በማድረግና የተለያዩ የጦር መሳሪያዎችንም መማረክ ችሏል ማለት ነው። የክፍለ ጦሩ አዛዥ ሌተናል ኮሎኔል ንጉሴ ጥላሁን ከዚህ ጉዳይ ጋር በተያያዘ ባስተላለፉት መልእክት ሰራዊቱ ለሰላም ቅድሚያ በመስጠት እንደሚሰራ ገልጸው ሰላምን በመሻ ሽብርተኛ ቡድን ላይ የተወሰደ ባለው የተጠናከረ እርምጃ አማራጮችን ጨምሮ በርካታ የቡድኑ አባላት በመደምሰስና በቁጥጥር ስር በመዋል ጠላት ላይ ለእኩይ ተግባሩ ሲጠቀምባቸው የነበሩ የጦር መሳሪያዎችን መማረካቸውን ተናግረዋል። ከፍተኛ መኮንኑ አክለውም መብረቅ ክፍለ ጦር በማንኛውም ጊዜና ሁኔታ የላቀ ውጤት የማስመዝገብ ሴትን አንግቦ በቀሌምና ምዕራብ ወለጋ ዞኖች በመሰማራት ሀገራዊ ግዳጁን በብቃት እየተወጣ ይገኛል ሲሉም አረጋግጠዋል። በተደረገው ስምሪትም የተገደለ ጠላት 12 ሲሆን የተማረከ ጠላት 4 ሲሆን የተማረከ ክላሽ 10፣ የክላሽ ካዘና 23፣ የወገብ ትጥቅ 3፣ የእጅ ወንብ 2፣ ሽጉጥ 2፣ የሽጉጥ ካዘና 2 እና በርካታ ተተኳሾች በቁጥጥር ስር የዋሉ ሲሆን ጃል ፋኖ የተባለ የቡድኑ አመራር ከነ አባላቱ ሲገደል የቡድኑ ፖለቲካ ዘርፍ ኃላፊ የነበረው ከድር ተማማ ተማርኮ የክፍለ ጦሩ አዛዥም እንደተማረከ ተናግረዋል። ወደ ሌላኛው መረጃችን ስናልፍ የትጥቅ ትግልን አማራጭ አድርገው የቆዩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ወደ ሰላማዊ ህይወታቸው መመለሳቸው ተሰምቷል። በምስራቅ ደንቢያና በጎንደር ዙሪያ ወረዳ ሲንቀሳቀሱ የነበሩ የታጣቂ ትግልን አማራጭ አድርገው የቆዩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ትጥቃቸውን ለመንግስትም አስረክበዋል። የጎንደር 44ቱ ክፍለ ጦር አንዳርጌ ብርጌድ አዛዥ 10 አለቃ አስናቀ ሽጉጥ በሰጠው አስተያየት መንግስት ያደረገልንን የሰላም ጥሪ ተቀብለናል፣ ወደ ሰላማዊ ህይወታችን ተመልሰናል ሲሉም አስተያየቱን ገልጿል። መጀመሪያ የወጣ ነው የአማራ ህዝብ እየተፈናቀለ ነው በሚል ሀሳብ ወደ ጫካ ገብተናል ያለው አስተያየት ሰጪው አሁን ላይ ግን የአማራን ህዝብና የኢትዮጵያ ህዝብ ለችግር ማጋለጥ ሆኖ ስላገኘ ነው ሰላማዊ አማራጭን ተከትለናል ብለዋል። ሌላው ምክንያት ደግሞ ሊፈጠር የሚችለውን የውጭ ወራሪ ለመከላከል በማሰብ መንግስት ያቀረበውን የሰላም አማራጭ ልንመርጥ ችለናል ሲልም አስተያየታቸውን ገልጸዋል። የጎንደር 4ቱ ክፍለ ጦር አንዳርጌ ብርጌድ ሻለቃ መብራቱ ወርቁ ደግሞ እስካሁን በዱር በገደሉ ስንታገል ቆይተናል። አሁን ላይ የመንግስትን የሰላም አማራጭ ተከትለን ህዝባችን ለማገልገል ተዘጋጅተናል ሲልም አስተያየቱን ሰጥቷል። ሌላው አስተያየት ሰጪ ሀብታሙ አባይ ደግሞ እስካሁን ስንሄድበት የነበረው የተሳሳተ መንገድ መሆኑን በመረዳት የሰላም አማራጭን ተቀብለናልም ብለዋል። ወደ ዋናው መረጃችን ስናልፍ አማራ ክልል ከመንግስት ጋር መሳሪያ አንስቶ ግጭት ውስጥ ከገቡ የፋኖ መሪዎች መካከል ካፒቴን ማስረሻ ሰጤ ትናንት ምሽት እጁን ለመንግስት የሰጥ ኃይሎች የመስጠቱ ዜና ተሰምቷል። በፋኖ መዋቅር ራሱን የአማራ ፋኖ ህዝባዊ ድርጅት ወይም አፋድ በማለት የሚጠራው አደረጃጀትና ትናንት ምሽት ባወጣው መግለጫ ማስረሻ ሰጤና መሳፍንት አባተ ወይም መስፍን ከለላይ ከአመራርነት ማገዱንም አሳውቀዋል። ከዚህ ዜና በኋላ ነው ማስረሻ እጁን ለመንግስት እንደሰጠ እንደተሰማው ከሆነ ማስረሻ ከ18 ሰዎች ጋር ነው እጅ የሰጠው እየተባለ ነው። ማስረሻ ሰጤ የዘመነ ቀኝ እጅ ይሉት የነበሩ ሁሉ እኔ ለህዋት አልጋለብም፣ የራሴን ህዝብ አልዘርፍም በማለቱ ተቀይመው ሲሰድቡት እንደነበርም ይታወሳል። አሁን ደግሞ የመንግስትን የሰላም ጥሪ ተቀብሎ እጅ ሲሰጥ ቢቸገሩ ከአመራርነት አውርደዋል እያሉ በየሶሻል ሚዲያዎችም ይናፈሳል። እንዲሁም በተመሳሳይ ምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ላይ አንቻለው አንመው ይዘንጋው ዘሪሁን አለኸኝ ይሁን የተባሉ ወጣቶች 3 ክላሽና 210 የክላሽ ጥይት ጨምሮ የተለያዩ ትጥቅ ይዘው የመንግስትን የሰላም ጥሪ ተቀብለው ገብቷል ማለት ነው። በተመሳሳይም በሰሜን ወሎ ዞን ጉባ ላፍቶ ወረዳ የመንግስትን የሰላም ጥሪ ተቀበሉ የታጣቂ ኃይሎችም እየገቡ ይገኛሉ። በጉባ ላፍቶ ወረዳ ጊዮሾበር ሳንቃ ቀበሌ ለጥምር ጦሩ እጃቸውን ሰጥቷል። በተለያዩ ቀበሌዎች ታጥቀው ሲንቀሳቀሱ የነበሩ ራሱን ጠሪራ ክፍለ ጦር ብሎ የሚጠራው የታጣቂ ቡድን አባላት የመንግስትን የሰላም ጥሪ በመቀበል ገብተዋል። የመንግስትን የሰላም በሮች ዛሬም ነገም ክፍት መሆናቸውንና ችግሮችን በሰላማዊ መንገድ ለመፍታት ዝግጁ መሆኑንም በመግለጽ ሌሎች ኃይሎችም የመንግስትን የሰላም ጥሪ እንዲቀበሉ የጉባ ላፍቶ ወረዳ አስተዳደር መልእክታቸውንም አስተላልፈዋል ማለት ነው። ወደ ዋናውና ወደ መጨረሻው መረጃ ስናልፍ ጦሩ ሙሉ በሙሉ ተስፋ ቆርጧል ሲል አስረስ ማረ ተናግሯል። ሰሞኑን አፍባሃን ለማዳን ስንል ማንነታችን አጠናል ሲል የተደመጠው አስረስ ማረ ትላንት ወደ አመሻሽ
ከታጣቂው ጋር ባደረገው ስብሰባ ድጋሚ ቡድኑ እየተፈራከከሰ እንደሆነ በሚያሳብቅ ሁኔታ ንግግር አድርጓል። በዚህም አዲስ ይፋ ያደረጉት አደረጃጀት ሌላ ራስ ምታት እንደፈጠረባቸውም ገልጿል። በዚህም ስልጣን ፈላጊዎች በነዙት ፕሮፓጋንዳ ጦሩ ተወስዷል በማለት ወቅታዊ የታጣቂ ቡድኑ አቋም እጅግ ደካማ እንደሆነም አንስቷል። ስልጣን ፈላጊዎች በሚል ያነሳቸው አዲስ ይፋ ያደረጉት አደረጃጀት ለውጥ የተቃወሙትን የመንግስቱ አማረ ጥላሁንና ጌራ ወርቅን ለማለት እንደፈለገን የደረሰ መረጃ ያስረዳል። እነዚህ የሶስት ታጣቂ ቡድን መሪዎች እና አስረስ ከነ ሀብቴ ጋር በመወገናቸው ከቡድኑ ማፈንገጣቸው ተሰምቷል። አዲስ ይፋ የተደረገውንም አደረጃጀት እንደማይቀበሉ ካሁንም ሁለቴም ገልጸዋል። ያሰሙት ተቃውሞ ወደ ታጣቂው ጭምር ዘልቆ በመግባቱ በርካቶች ተስፋ ቆርጠውበታል። አስረስ ማረም ይህንኑ ነው ጦር በሙሉ ተስፋ ቆርጧል ሲል የተናገረው። በተሳሳተ ፕሮፓጋንዳ ተታሎ የሽብር እንቅስቃሴ ሲያደርግ የቆየው ወጣት አሁን በብዛት ወደ ልቡ እየተመለሰ እንደሆነም እና አስረስ የሰሞኑን የሚለፈልፉት የፍርሃት ንግግር ማሳያ ነው። ከወያኔና ከሻዕቢያ ጋር በመወገን የሚመለስ የአማራ ሕዝብ ጥያቄ እንደሌለም ታጣቂው በሚገባ እየተረዳ እንደሆነም መረጃዎች ይጠቁማሉ። ውድ የቻናሌ ቤተሰቦች የሰዓቱ መረጃ ይህን ይመስላል። በሌላ መረጃ እስከምንገናኝ ላይክ፣ ሼር ኤንድ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። መልካም ጊዜ